አይምሮ እምቢ ይላል። ያ እኔ እኮ ብሩኬን የምወደው ከለዚህ ነው። ባይዘወይ እኔ አላረገውም ነው የሚል እምቢ ትላለህ። እስቲ ንገረኝ ብሩኬ፣ ለእኔ ብቻ ንገረኝ፣ ለማንም አልናገርም። ንገረኝ ስትባሉ ባለጌዎች። እኛ ግን ለምንድን ነው ሁሌ ነገር እንደዚህ የምንባለው? እንዴ ምንድን ነው እንዴ? ወንዶች ስትባሉ እንደዚህ ታዲያ ልጆች የምሰጪኝ በስሪንጅ ነው? አረ ብሩኬ ጨዋታ ጨምሯል ወይስ እንደ ዶሮ በአየር ነው የምታረግሽው ልትላት ነው? አንተን እንጂ በስሪንጅ መሰጣት። ኧረ እኔ ምንም አላልኩ። ልጅ በልጅ ነው ማድረግሽ። በላይ በአመቱ ነው ማስወለድሽ። እንዳልጋ ላይ ስንተኛ አንድ ነገር ለማድረግ ብትሞክር የምር ወጥቼ ድሮም ለዚህ ነው የፈለግከኝ ነው የምለው። አግብቼሽ? አግብቶሽ ከሆነማ መብት አለው እንዴ። አይሚያችን ደግሞ ታይ እንጂ ካገባሽ በኋላማ ከላይ እነዛን 4 ልጆች አቅም ካላችሁም ከዛ በላይ ከ4 ልጆች በላይ ራሱ ብትወሉ እኛ የጨረቃ ቤተሰቦች በጣም ደስ ይለናል። ሰላም ወደ ተከበራችሁ መላው ጨረቃ ቤተሰብ፣ ካላስቸገርኳችሁ ቪዲዮን ስትጀምሩት በላይክና በሰብስክራይብና በፍቅር ጀምሩት። የቅድሙን ሙዚቃዬን እንዴት አያችሁት? ከዚህ በኋላ ሳነሳደ ሁሌ ሙዚቃ ለቅላችኋለሁ ማለት ነው። የማያልቅና የማያተኛ ደስታ ይስጣችሁ። ከዓይናችሁም ባከወረደ የደስታ ያርገው ብዬ ቪዲዮ መጀመር እፈልጋለሁ። እባካችሁን እስቲ 20,000 ሰብስክራይበር እንግባ። ቤቱን ሞቅ እናድርገው። የልፋቴን እየከፈላችሁኝ አይደለም። በቃ ልፋቴን የምከፍለው ምንድነው? እኔ በማሳደግ ነው ማለት ነው። እስቲ ወደ ቪዲዮ እንሂድ። ዛሬ አይሚና ብሩኬ ዛሬ በጣም ደስ የሚል ቪዲዮ መጥተዋል ማለት ነው። ባይዘዌ አይሚያችን ካስተዋላችኋት በጣም እያፈረችና አይናፋር እየሆነች ነው። በምትናገረው ነገር ሙሉ መሳቅና ማሽኮርመም ጀምራለች። ብሩኬን ራሱ እያሽኮርመመችው ነው። ወንድ ልጅ እያሽኮርመመችው ነው። በቃ እና ደግሞ በቃ የሆነ አፈቅርሻለሁና አፈቅርሃለሁ የሚለው ቃል አሁን ከዚህ በኋላ ኖርማሊዝም ሆኗል። አይሚና ብሩክ ጋር በቃ አያችሁ አይደለ ምን ያክል ፍቅራቸውን መገላለጻቸው ፍሪ እንዳረጋቸው። እስካሁን እኮ የሚገርም ጊዜ እኮ ያሳልፉ ነበር፣ ግን አሁን የሚያሳልፉት ደግሞ ከዚህ በኋላ የሚገርም የፍቅር ጊዜ ነው። ምክንያቱም አይሚና ብሩኬ ከዚህ በኋላ ፍቅራቸውን ተገላልጸዋል። ለእኛም እውነታውን ገልጠውልናል፣ ለጠላቶችም አሳውቀዋል። ከዚህ በኋላ አይሚ የምትሰድበት መንገድ የለም፣ የምትሸማገግበት መንገድ የለም። ማንም ሰው መጥቶ አይሚን ምኖች ነች ብትባል ሚስቱ ብላ አፋ ሞልታ መናገር ትችላለች ማለት ነው። እስቲ የዛሬ ቪዲዮ ደግሞ አብረን እንመልከተው። በአጭሩ መንገድ አድርጌ በሚያስቅና ደስ የሚል ቪዲዮ መጥቼላችኋል ማለት ነው። ሙሉ ቪዲዮ እንመልከተው። እኔ በጣም እያፈርኩ ነው፣ ግን የምር እኔ አፋሪ በቃ እኮ ነው በቃ ወግ ማረጉ እንደዚህ ነው። አሁን ቀስ ብሎ ደግሞ ብሩኬ ሽማግሌ የላቀቀን እኔ አላቅም፣ እንዴት እንደምትሆኚ የት ገብተሽ እንደምታድሪ እኔ አላቅም። በቃ ከአሁኑ እንደዚህ አፈቅርሻለሁና አፈቅርሃለሁ ተባብላችሁ ከተሽኮረመምሽ ያኔ ሽማግሌ ለኮ ሲያገባሽ እንዴ ልትሆኚ ነው አይሚያችን? ኧረ ታይ እንዴ! ከነገሮች ጋር በቃ ተዋህዳችሁ እስክትቀጥሉ ድረስ ትንሽ ከባድ ነው። አሁን እኛ እስከዛሬ የምናውቀው አይሚና ብሩኬ ፍቅረኛሞች እንደነበሩ ነው አይደለ? ግን እነሱ ጋር ምንድን ነበሩ ውስጣቸው የነበረው? አላማቸውን ነው በቃ አላማቸው። ፍቅረኛሞች እንደሆኑ እኮ ያውቃሉ፣ ግን ደግሞ ሞር ትኩረት አድርገው ሲሰሩና አላማቸውን ሲያሳኩ ብቻ ነበር በቃ እስካሁን። ከዚህ በኋላ ግን ፍቅራቸውን የሚቀጩበትና ፍቅራቸውን የሚያጣጥሙበት ጊዜ ነው ማለት ነው። በቃ ሁለቱም ፍቅራቸውን ተጋልጸዋል። ከዚህ በላይ ምን አለ ቤተሰቦች? በቃ ሁለቱም እንደሚፈቃቀሩ ታውቀዋል። ስለዚህ ብሩክ ሽማግሌ ላክ። ሽማግሌ ካጣን ይደላለሁ። በቃ ቶሎ ሽማግሌ ላክ። በቃ ቶሎ ሽማግሌ ልከ አይሚን አግብተ እነዛን 4 ልጆች ማየት እንፈልጋለን። እኛ የጨረቃ ቤተሰቦች አትፈልጉም? በሀሳብ ያትሰሙም? እስቲ እናንተን ሀሳብ አስተያየት ደግሞ ኮሜንት ላይ ትፈልጋለሁ። ቪዲዮ ላይክ ማድረግ እንዳደረሱ የኔ ወድ የኔ ተስፋ የወደፊት ህልሜ በጣም እወድሃለሁ፣ አፈቅርሃለሁ። በቃ ተጀመረ። ከዚህ በኋላ እወድሃለሁ፣ አፈቅርሃለሁ የሚለው ቃል በቃ አንዴ ተነፈሱታ። ባይዘወይ አንድን ነገር አንዴ እስከሚተነፈሱት ድረስ ነው እንጂ ከተነፈሱት በኋላ ይኸው በቃ እወድሃለሁ፣ አፈቅርሃለሁ፣ እሱም ብሩኬም አፈቅርሻለሁ፣ እወድሻለሁ እየተባባሉ ከዚህ በኋላ የሚገራረም ቪዲዮ በቃ ለጨረቃ ቤተሰቦች የደስታ ምንጭ። ከዚህ በኋላ መከፋት የሚባል ነገር የለም በእኛ ቪዲዮ። ከዚህ በኋላ እኛ የምንሰራው ቪዲዮ፣ አይሚና ብሩኬ በሚሰሩ ቪዲዮ፣ እኔ የምንሰራው ቪዲዮ ከዚህ በኋላ መከፋት የለም፣ መደሰት ብቻ ነው። በጣም ደስ የሚል ቪዲዮ የዛሬው በእውነት ዛሬ በጣም ልዩ ስሜት ሰጥቶኝ በቃ በደስታ ነበረ ምግብ ስሰራ የነበረው ራሱ። ለምንድን ነው እንደዚህ ሆነችው? እስቲ ንገሩኝ። ለምንድን ነው እንደዚህ ሆነችው? ቀድማችሁ ኮሜንት ንገሩኝ። ለምንድን ነው እንደዚህ ሆነችው? ምክንያቱም አይሚና ብሩኬ ፍቅራቸውን ተጋልጸዋል። ብሩኬ እንደሚያፈቅራት ስታቅ፣ እሷ እንደምታፈቅረው እንደነገረችው ስታቅ፣ ከዚህ በኋላ ምግብ ራሱ ስትሰራ ራውና ነው የምትሰራው።
በፊትስ አሁንስ ምግቡ መሰለሰለችኝ፣ አይ ኧረ ስራ በዛብኝ ምናምን። ከዚህ በኋላ የምን ስራ መብዛት እንዴ ለባሌ የሚገራርም ምግብ እያበሰልኩ አበለዋለሁ ነው አይደለም ቤተሰቦቼ? ምክንያቱም ባይዘወይ ፍቅራችሁን ስትገላለጹ ያለውን ደስታ እንግዲህ በአይሚና ብሩኬ እየተማርን ነው እና ለእኔ ራሱ ትምህርት ወስጃለሁ። ምክንያቱም ፍቅር መግለጽ ያስፈልጋል ለሴት ልጅ። በቃ አፈቅርሻለሁ የሚለው ቃል ትልቅ ቃል ነው። እኛ እንደ ተራ ልናየው እንችላለን እኛ ወንዶች፣ ግን ደግሞ ለእነሱ ትልቅ ቦታ አለው። ሴት ልጅ ወንድ ልጅን የምታፈቅረው በምትሰማው ነገር ነው፣ ወንድ ልጅስ በሚያየው ነገር ነው ይባላል በሳይንሱ ራሱ። እና ስለዚህ አይሚ ብሩኬ እንደሚያፈቅራት ካወቀች በኋላ ምግብ ስትሰራ ምንም ነገር ስታረግ በደስታ ሆኗል። ዛሬ እንኳን ቪዲዮ ስትሰራ ብላ ያለች ነው የሰራችው። በቃ እየተሽኮርመመች ነው የሰራችው። ሙሉ ቪዲዮ እኮ መሽኮርመም ነው የዛሬው ቪዲዮ እንዴ። የአዲስ ፍቅር ነገር ደግሞ ታውቁታላችሁ፣ ከባድ ነው። አዲስ ፍቅር ያስመነቀር ይባላል። እኛ እንግዲህ ድሮ አዲስ ፍቅር ያመነቀር ምናምን ይባላል። አይሚና ብሩኬ እንዴት ነው ይሄ ነገር እናንተ ጋር ይሰራል? እንዴት ነው ይህን ሰሞን ያላችሁ ጸባይ? እንዴት ነው እንደ ድሮ ነው የምትቀጥሉት ወይስ ምንድን ነው? እስቲ እናንተ ኮሜንት ላይ ንገሩኝ። እያፈርኩኝ ነው የማወራው። እና ክብካቤሽን ለምንድን ነው ግን ይሄ እኔ ራሱ ጋር እየገባኝ ነው። በቃ አይሚና ብሩኬ የሁለቱ መሽኮርመም፣ ዛሬ ደግሞ ቪዲዮ ሙሉ መሽኮርመም ነው እና የአይሚ ራሱ መሽኮርመም አልፎ ብሩኬን እያሽኮርመመችው ነበር። በቃ ማለት ይቻላላችሁ። አይቼ ነው የማገባሽ ብሎኛል። ይሄማ የታወቀ ነው። ከአንቺ አልፎ እንዴ አየር መንገድ እንደ አንቺ ሰውን ይንከባከባሉ እንዴ? አንቺ ባልሽን እንደምትንከባከቢው እኮ ማንም ሰው አይንከባከብም። እውነቴን ነው፣ እውነት እላችኋለሁ የጨረቃ ቤተሰቦች። ስለዚህ በዚህ መንገድ አታስቢ። ብሩኬ በመንከባከብ መንገድ አንቺ ምርጧና የተመረጥሽ ለብሩኬ የምትገቢዋ ሴት ነሽ። ሆነም ቀረ ትጋባላችሁ። ብሩኬ እባክን ይህን ቪዲዮ ለብሩኬ ሼር ኮፒ ሊንክ እያደርጋችሁ አድርሱልኝ። ብሩክ እባክን በቃ አይሚና ግባት እንዴ፣ ቶሎ ሰብስብልን። በቃ ቶሎ ተሰብሰቡ እንዴ። ዓላማችሁን እኮ አሳካችሁ። መኪና ገዛክ፣ ለእናት ቤት ገዛክ፣ ለወንድም መኪና ገዛክ፣ ለአይሚ ቤት ሰርተሃል። በቃ ምን ትፈልጋላችሁ? ጥሩ ህይወት እየኖራችሁ ነው። ከዚህ በኋላ ሌላም ዓላማ አላችሁ? እስቲ ነገሩን ኮሜንት ላይ። እውነቴን ነው፣ እውነት በቃ ቶሎ መጋባት አለባችሁ ብዬ አስባለሁ። ልበልሃ፣ ደስታዬ ልበልሃ፣ ኩራቴ ልበልሃ። አይሚ ይሄ ሙዚቃ የምትወደው ከሆነ እኔ ይሄ ሙዚቃ በሌላ መንገድ አድርጌ ሰርቼላቸው ለአይሚና ለብሩኬ እለቅላችኋለሁ። የጨረቃ ቤተሰቦች እናንተስ ግን ይህን ሰሞን የምለቀውን ሙዚቃ እንዴት አያችሁት? አታበረታቱኝም እንዴ? ኧረ ታው የስራዬን ክፍያ ክፈሉኛ እንዴ! ኧረ ባካችሁ ታው የጨረቃ ቤተሰቦች ታው እንዴ! እነምንቴ ራሱ እይታ እኮ እያገኙ ነው፣ ሰብስክራይብ እየተደረጉ ነው። እነምንቴ እንኳን አይሚና ብሩኬን ለማጣላት የሚጥሩ ሰዎች እንዴ ታው እንጂ እኛ ጥሩ የምንሰራው ሰዎች ደግሞ አበረታቱን። ኧረ ባካችሁ ታው። አውቄ ነው፣ ወዳችኋለሁ። ከዚህ በላይ ምን ታደርጉኛላችሁ? ከዚህ በላይ ከፍ እንደምታደርጉኝም እተማመንባችኋለሁ። ባይዛወይ አይሚን ካያችኋት በሩን ነው የምታየው። በቃ በሩን ነው የምታየው። ብሩኬ ቤት እስከሚገባ ድረስ በቃ በሩን። ከዚህ በኋላ በቃ እንደዚህ ብላ የምትጠብቀው በሩን ያየች ነው። ከዚህ በኋላ አይሚ ምን ያክል ኦብሰስ ሆና እንደምትጠብቀው፣ በቃ ምን ያክል በጉጉት እንደምትጠብቀው ባሏን የሚያሳይ ነው። ገና ሳይጋቡ እንደዚህ ከሆነች አይሚ ከተጋቡ በኋላ ብሩኬን 1 ሰዓት ሲል ወደ ቤት እንዲገባ ነው የምታደርገው። በቃ በር እየጠበቀች አመጣም። ቆየክ እኮ ኧረ ምን ነው እንዴ? በቃ መሽኮርመም ጀመሩ። ከአሁኑ ሁለቱም መሽኮርመም ጀምረዋል። ቤተሰቦቼ እኔ ስራችሁ አታምኑኝም። ያው ማየት ማመን ነው። በቃ እየተሽኮርመሙ ነው። ከእሱ አልፎ ብሩኬን እያሽኮርመመቹ ነው። እናቴና አባቴ ይቻላል። የኔ እናትና አባት ይቻላል። እሺ ግን እስቲ ለጨረቃ ቤተሰቦች አንድ የቤት ስራ ልስጣችሁ። አይሚና ብሩኬ ማን ቢባባሉ ይሻላል? እማ፣ አባ፣ የኔ አባት፣ የኔ እናት፣ የኔ ፍቅር፣ የኔ ቆንጆ የትኛው ቃል ይሻላል? የኔ ንግስት፣ የኔ ንጉስ የትኛው ቃል ይሻላችኋል? ምን እየተባባሉ ቢጠራሩ ደስ ይላችኋል? እናንተ እስቲ እናንተን ሀሳብ አስተያየት ሙሉ የጨረቃ ቤተሰቦች ይሄ ጉዳይ ስለሚመለከታችሁ ኮሜንት ላይ ማየት ፈልጋለሁ። የኔ ፍቅሬ ኧረ ከአሁኑ ጀመሩ። በቃ ከዚህ በኋላ ወየ ፍቅሬ፣ ወየ እናቴ፣ ማማዬ፣ ወየ በቃ ከዚህ በኋላ አይሚና ብሩክ ላይ እማናያቸው ለውጦች የሉም። እኔ እኮ ስነግራችሁ ምን በቃ ከዚህ በኋላ ሁሉም ነገር ተንፍሷል፣ ፈንድቷል። በቃ ምንም ብቻ ትንሽ ማፈር ነገር መሽኮረም ነገሩ ለአንድ ሳምንት ነው። ከዛ በኋላ ያቆሙታል። በቃ ከዛ በኋላ በቃ እንዲህ አይ ግን በጣም ደስ ይላል። እውነት በጣም ደስ የሚለው በቃ አይሚና ብሩኬ
በእንደዚህ መንገድ ማየቴ ደስ ብሎኛል። በቃ ብዙ ችግር ብዙ ነገር አሳልፈዋል። ያ ሁላ ነገር ግን አልፈው ለዚህ መድረሳቸው በጣም ደስ ይላል። ለዚህ ሁሉ ደግሞ የእናንተ የጨረቃ ቤተሰቦች እጅ ትልቅ እጅ አለበትና የጨረቃ ቤተሰቦች በጣም እናመሰግናለን። እወዳችኋለሁ። እስቲ ወደ ቪዲዮ ትሄድብሻለሁ። መጠሽ ልጨርሽ ነው። ከዚህ በኋላማ እንደፈለገች እኮ ነው። ከፈለገች እንደ ኢሊፖፕ ልትመጠ ትችላለች። ታው ብሩኬ ታው። ከዚህ በኋላ በእጇ ልክ በቃ የእሷን እኮ ከዚህ በኋላ እኮ አፈቅርሻለሁ ያንቺ ነኝ እድሜ ልኬን ቃል ገብታል። አዩን ቃል ገብታለች። በቃ ከዚህ በኋላ ደግሞ እኔ በላይ የሚገራረም ሙዚቃዎች እየሰራው ለቅላችኋለሁ። በዓለም አቀፍ ኢንተርናሽናል ነው ማረጋችሁ። ምን አባቱንስ ይላል አዶናይ። ምን አባቱንስ በቃ ምንም አያቅተንም። እናንተ ግን አንድ ከሆንን ምንም ነገር መስራት አያቅተንም። የጨረቃ ቤተሰቦች ነገር ተለና ታፍራለች። አይታላ በጣም ዛሬ ምንድነው ይሄ ነገር እያልኩ ነበር እኮ ብሩኬ። እሰይ እንዴው ካፌ ነው የወሰድከው በቃ እኔም እያልኩ ነበር። አይሚዬ ስኮሮመች ነው ዛሬ ምንድነው አንድ ነገር ተናገርና ትላለች። ኧረ አይሚዬ ታይ እያሉኛም እኮ እንውለድ እኔ እሺ ብለሽ እኮ እምቢ አይምሮ እምቢ ይላል። እኔ እኮ ብሩኬን የምወደው እኮ ለዚህ ነው። ባይ ዘ ወይ ሳይጋቡ አይሚ አትልም መቼም ብትል እንኳን የብሩክ አይምሮ እሺ አይልም። ኖ እኔ አላረገውም ነው የሚለው። በቃ ለምን ሳይጋቡ ምንም ነገር ማድረግ አይፈልጉም። በቃ አይሚና ብሩኬን አንደኛ የምታደንቅበት ነገር ብባል ይሄን ነው። ባይ ዘ ወይ በቃ እንደ አሁኑ ዘመን ወጣት አይደሉም አይሚና ብሩኬና በጣም ደስ ይለኛል። ግን ብሩኬ እምቢ ትላለህ? እስቲ ንገረኝ ብሩኬ፣ ለእኔ ብቻ ንገረኝ። ለማንም አልናገርም። ንገረኝ ትላለህ አይደለ? አዎ እንደምትል አውቃለሁ። እምቢ ነው የምትለው አውቃለሁ። እሺ ማትልም እንዴት ሆኖ እንጃ ወደፊት ራሱ ወደፊትም አይምሬ እምቢ ያለ እንዳትል ብሩኬ፣ አይምሬ እምቢ ያለ እንዳትለኝ። በቃ ከዚህ በኋላ ይሄን ነገር እንዳትደግም። አይምሬ እምቢ ያለ ካልክ ጉድ ትበላ። ተጋጀልን ያኔ ተጋብታችሁ አይሚ ልጅ እፈልጋለሁ ብላክ አይኔ አይምሬ እምቢ ያለኝ ካልክ ብሩኬ ተጋደልን ብሩኬ ነገር ያለው በኋላ እንደዚህ ብላ ከኔ ጋር እንዳታላ ከበለው ጨረቃ ቤተሰቦች ጋር እምጣለሁ እንጂ ከኔ ጋር ብቻማ አይደለም አይደል? እንደ ጨረቃ ቤተሰቦች አንድ ነገር ለማድረግ ብትሞክር የምር ወጥቼ ድሮም ለዚህ ነው የፈለከኝ ነው የምለው። ወንዶች ስትባሉ ባለጌዎች። እኛ ግን ለምንድን ነው ሁሌ ነገር እንደዚህ የምንባለው እንዴ? ምንድን ነው እንዴ ወንዶች ስትባሉ እንደዚህ ለምንድን ነው የምንባለው እንዴ? ምን አረ ታይ አይሚያችን ታይ እንዴ ከተጋባችሁ በኋላማ በላይ ይሄ ልጅ መውለድ ነው እንጂ ሀሳባችሁ 4 ነው እኛ የምናውቀው። ግን አቅም ካላችሁ ግን 12 ራሱ ብታደርጉት እኚህ ጨረቃ ቤተሰቦች ደስ ይለናል። እናንተ ማሳደግ ካልከበዳችሁ አይደል የጨረቃ ቤተሰቦች። እና ታዲያ ልጆች የምሰጪኝ በስሪንጅ ነው? አረ ብሩኬ ጨዋታ ጨምሯል ወይስ እንደ ዶሮ በአየር ነው የምታረግሽው ልትላት ነው? አንተን እንጂ በስሪንጅ መሰጣት። አረት እኔ ምንም ብሩክ ያለውን ነው አሻሽ እየተናገርኩት። የጨረቃ ቤተሰቦች ተናገር ያለው እኔ እሱ ያለውን አሻሽ እየተናገር ያለው እንዴ በስሪንጅ ታው እንጂ ብሩኬ ታው እንደ ዶሮ ትለምን ባላ እናስበላሽ እኮ ትበያለሽ። አበልቢ እንደስ አምሮ ልታጣ ህይወት ልታደስ ባንቺ ፍቅር ለካ ደስ ይላል። ፍቅር በቦታው ሲሆን ደስ ይላል። ለካ የጨረቃ ቤተሰቦች ፍቅር በቦታው ሲሆን ሁለቱም ስሜት ሲኖር እንዲህ ነው ደስ የሚለው። ደግሞ አይሚና ብሩኬ ከምንም በላይ መስላችሁ ደስ የሚለው ከስር አብረው አድገው አብረው ነው ከስር የተነሱት። ምንም ችግር አሳልፈው ብዙ ነገር ውጣ ውረድ አሳልፈው ለዚህ የመቃታቸው እኮ ደስ የሚለው። በቃ አንዳንድ ሰው አሁን ፍቅር አዲስ ነገር ሆኖ ሊል ይችላል እኮ፣ ግን ፍቅር አዲስ ነገር ሆኖ አይደለም። በአይሚና ብሩኬ ማለት የሚጀምረው ግን ደግሞ ምንድነው ፍቅር ከሁለቱም ጋር ሲሆንና ብዙ ውጣ ውረድ አሳልፈው ለዚህ መድረሳቸው ነው እኛ ደስኛ የሚያደርገን የጨረቃ ቤተሰቦች አይደል? የጨረቃ ቤተሰቦች ከምንም በላይ ስንት ውጣ ውረድ አሳልፈዋል አይሚና ብሩኬ። ስንቱን ከታች ከባዶ እኮ ተነስተው ነው እዚህ ትልቅ ቦታ የደረሱት። ደስ አይልም የጨረቃ ቤተሰቦች? እስቲ ዛሬው ቪዲዮ እንዴት አያችሁት? የእናንተን ሀሳብ የሁላችሁንም ኮሜንት ላይ ትፈልጋለሁ። ገብቼ ኮሜንታችሁን አያለው ማለት ነው። አይሚና ብሩኬን በጀው የኔን ቪዲዮ ገብተው እንደሚያዩት እነግራችኋለሁ። ስለዚህ ሀሳባችሁን ያዩታል ማለት ነው። ቪዲዮን ስትጀምሩት በላይክና በሰብስክራይብ ካረጋችሁ በኋላ ደግሞ ሁሌ እኔ ቪዲዮ ስለቅ እንዲደርሳችሁ የደውል ምልክቱን መጫኑ እንዳትረሱ።
ሙዚቃዬን ደግሞ ሁሌ 11 ሰዓት ላይ እንደምለቅላችሁ እንደተለመደው ወዳችኋለሁ።